ያው ትንሽ አሁን ስትናገር ያልገባኝ ነገሮች ስላሉ ጥያቄ ልጠይቅህ ነው የመጣሁት። እሺ አሁን ከተናገርከው ስለ ቃል የተናገርከው ነገሮች ጥያቄ ስለፈጠረብኝ ነው። ቃል የምንለው እግዚአብሔር እንደሆነ የእግዚአብሔር ስም እንደሆነ ይናገራል በመጽሐፍ ቅዱሳችን ላይ በራእይ 19:13 ላይ ይናገራልና አንተ ደግሞ ስታብራራ እንደሰማሁት ቃል የሚወጣው ደግሞ ንግግር ነው ብለሃልና ቃል ዓለም እንደተፈጠረበት ልጁ እንደሆነ የልጁ ስም እንደሆነ ወይም ደግሞ እግዚአብሔር ስም እንደሆነ ማንነት እንደሆነ ይናገራልና እሱ ስላልገባኝ ፈርስት እሱን ልጠይቅህና ወደ ሌላው ጥያቄ ይሄዳል። ኦኬ እኔ እኮ ንግግር ብቻ አይደለም ነው ያልኩት። የእግዚአብሔርን ቃል እንደኛ ንግግር ብለን በቃ ንግግር ነው ቃል የእግዚአብሔር ቃል ሲባል ንግግር ብቻ ብለን አንችልም ነው ያልኩት እንጂ ንግግር ብቻ ነው እንኳን አልበቃ ነገር የሱማ የኛ አይነት ሆነ ማለት ነው። የኛ ቃል ሲሆን ንግግር ነው። የእግዚአብሔር ቃል ሲሆን ግን ዓለማትን የፈጠረበት ዓለማትን በቃሉ ፈጠረ ነው አይደል የሚለው በእግዚአብሔር ቃል እንደተዘጋጁ ይላል ዕብራውያን 11 ላይ። ስለዚህ በእግዚአብሔር ቃል ስንል ምን ማለት ነው? በእግዚአብሔር ንግግር ብሎ ነው የሚታየው ወይስ ከዛ የሰፋ ሐሳብ አለው ስናይ እንግዲህ የተፈጠሩ ነገሮችን በሙሉ አመጣናቸው ማለት ነው። ምድርን በኃይሉ ዓለሙን በጥበቡ ሰማያትን በማስተዋሉ ቀላያትን በእውቀቱ እያለ ያመጣዋል። ስለዚህ ይሄ ሁሉ በቃል ተብሎ ነው የተገለጸው። ስለዚህ በቃሉ ፈጠረ ስንል በእውቀቱ በኃይሉ በጥበቡ በማስተዋሉ የሚሉትን ነገሮች ሁሉ የሚወክል ነገር ነው። ቃል የሚለው ነገር ነው። ኃይሉ ተብሎ ከተባለ እውቀት የሚባል አካል የለም፣ ማስተዋል የሚባል አካል የለም። ስለዚህ ከዛ ጋር የሚሄድ አይደለም ማለት ነው። አለቆችም በእግዚአብሔር እና በመሲሁ ላይ እንዲህ ሲሉ ተማከሩ፣ ማሰሪያቸውን እንበጥስ ገመዳቸውንም እንጣል። እሺ ምንድን ነው እዚህ ላይ ያንቺ ጥያቄ? ማሰሪያቸውን እንበጥስ ያሉት እግዚአብሔርና መሲሁ፣ እግዚአብሔር ማን ነው? መሲሁ ደግሞ ማን ነው? እዚህ ጋር ዳዊት የጻፈው እግዚአብሔር እና መሲሁ ስንት ፐርሰንት ናቸው ማን ናቸው የሚለውን ስላልገባኝ ነው። እሺ ያው እኔ አሁን ስትነጋገሩ ነው በእርግጥ የሰማሁት እና ያው ብዙ ጊዜ ትመጣልኛለህና ያው ትንሽ አሁን ስትናገር ያልገባኝ ነገሮች ስላሉ ጥያቄ ልጠይቅህ ነው የመጣሁት። እሺ አሁን ከተናገርከው ስለ ቃል የተናገርከው ነገሮች ጥያቄ ስለፈጠረብኝ ነው። ያው መጽሐፍ ቅዱስ ቃል የምንለው እግዚአብሔር እንደሆነ የእግዚአብሔር ስም እንደሆነ ይናገራል በመጽሐፍ ቅዱሳችን ላይ በራእይ 19:13 ላይ ይናገራልና አንተ ደግሞ ስታብራራ እንደሰማሁት ቃል የሚወጣው ደግሞ ንግግር ነው ብለሃልና ቃል ዓለም እንደተፈጠረበት ልጁ እንደሆነ የልጁ ስም እንደሆነ ወይም ደግሞ እግዚአብሔር ስም እንደሆነ ማንነት እንደሆነ ይናገራልና እሱ ስላልገባኝ ፈርስት እሱን ልጠይቅህና ወደ ሌላው ጥያቄ ይሄዳል። ኦኬ እኔ እኮ ንግግር ብቻ አይደለም ነው ያልኩት። የእግዚአብሔርን ቃል እንደኛ ንግግር ብለን በቃ ንግግር ነው ቃል የእግዚአብሔር ቃል ሲባል ንግግር ብቻ ብለን አንችልም ነው ያልኩት እንጂ ንግግር ብቻ ነው እንኳን አላልኩም። ንግግር ብቻ ነው ማለት ሳይሆን እኔ ቃል ማንነት እንደሆነ አውቃለሁ። ማንነት ወይም ደግሞ ነገር እንጂ እኔ ንግግር ቃልን በቃ ንግግር የሱማ የኛ አይነት ሆነ ማለት ነው። የኛ ቃል ሲሆን ንግግር ነው። የእግዚአብሔር ቃል ሲሆን ግን ዓለማትን የፈጠረበት ዓለማትን በቃሉ ፈጠረ ነው አይደል የሚለው ዓለሞች በእግዚአብሔር ቃል እንደተዘጋጁ ይላል ዕብራውያን 11 ላይ። ስለዚህ በእግዚአብሔር ቃል ስንል ምን ማለት ነው? በእግዚአብሔር ንግግር ብሎ ነው የሚታየው ወይስ ከዛ የሰፋ ሐሳብ አለው ብለን ስናይ እንግዲህ የተፈጠሩ ነገሮችን በሙሉ አመጣናቸው ማለት ነው። ምድርን በኃይሉ ዓለሙን በጥበቡ ሰማያትን በማስተዋሉ ቀላያትን በእውቀቱ እያለ ያመጣዋል። ስለዚህ ይሄ ሁሉ በቃል ተብሎ ነው የተገለጸው። ስለዚህ በቃሉ ፈጠረ ስንል በእውቀቱ በኃይሉ በጥበቡ በማስተዋሉ የሚሉትን ነገሮች ሁሉ በክንዱ የሚልም አለ።
እንደዛን ሁሉ ነገሮችን የሚወክል ነገር ነው ቃል የሚለው ነገር ነው። የሆነ አካል ግን ልንሰጠው አንችልም። ምክንያቱም ኃይሉ ተብሎ ከተባለ እውቀት የሚባል አካል የለም፣ ማስተዋል የሚባል አካል የለም። ስለዚህ ከዛ ጋራ የሚሄድ አይደለም ማለት ነው። የእግዚአብሔር ቃል ስም ተብሏል ያልነው፣ አዎ እሱ ግን ቃል ስጋ ከሆነ በኋላ ነው። ቃል ስጋ ከሆነ በኋላ አሁን በስምነት ተገልጿል። ራዕይ መጽሐፍ 19 ቁጥር 14 ላይ ስሙም የእግዚአብሔር ቃል ተብሏል ይላል። እሱ ቃል ስጋ ከሆነ በኋላ ያለ ነው። ቃል ስጋ ከመሆኑ በፊት ግን ቃል መፍጠሪያ ነው። ስም ብቻ ተብሎ የሚቀመጥ አይደለም። ቃል በእግዚአብሔር ዘንድ ነው የነበረው። ቃል ፊዚካል አካል አልነበረም። አሁን ግን ስሙ የእግዚአብሔር ቃል ተብሏል የተባለው ግን የሚታይ የሚዳሰስ አካል ነው አይደለም። በራዕይ ምዕራፍ 19 ላይ ያለው ክርስቶስ ከትንሣኤ በኋላ ካረገ በኋላ የተባለው ነው። ያ ደግሞ ፊዚካል አካል ነው። የሚታይ የሚዳሰስ የሚጨበጥ አካል ነው። ስሙም የእግዚአብሔር ቃል ተብሏል የተባለው ዓይኖቹ እንደ እሳት ነበልባል ናቸው። እንዲህ እየተባለ ተገልጿል አይደለም። ራዕይ ምዕራፍ 19 ላይ ልናየው እንችላለን። ሰማይ ተከፍቶ አየው፣ እነሆም በአምባ ላይ ፈረስ የተቀመጠበት የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋልም። ዓይኖቹ እንደ እሳት ነበልባል ናቸው፣ በራሱም ላይ ብዙ ዘውዶች አሉ። ከእርሱም በቀር አንድስ እንኳን የማያውቀው የተጻፈ ስም አለው። በደም የተረጨ ልብስ ተጎናጽፏል። ስሙም ስለዚህ እንደዚህ የተባለለት ማንነት ያለው የእግዚአብሔር ልጅ ኢየሱስ ክርስቶስ አይደለም? በደም የተረጨ ልብስ የተጎናጸፈው ስሙ የእግዚአብሔር ቃል የተባለው የእግዚአብሔር ልጅ ኢየሱስ ክርስቶስ አይደለም ወይ? ይህ ፐርሰን ወይም ደግሞ ማንነት አይደለም ወይ? አሁንማ ቃል ስጋ ከሆነ በኋላማ እዚህ አሁን የምናየው ዝርዝር እኮ ፐርሰን እኮ ነው። ደም አለ፣ ዓይን አለ፣ ብዙ ነገር ነው የምናየው እዚህ። ግን ይሄ አካል ከያዘ በኋላ ያለው ነው። ፊዚካል አካል ከያዘ በኋላ ያለው ነው። ይሄ ፊዚካል አካል ከመያዙ በፊት ግን ቃል ስም ተብሎ አይደለም የሚታወቀው። በእውቀት ነው የሚገለጸው፣ በጥበብ ነው የሚገለጸው፣ ኃይል ተብሎ ነው የሚገለጸው፣ ማስተዋል ተብሎ ነው የተገለጸው። በመፍጠሪያው ጊዜ ላይ ማለት ነው። እኔ ደግሞ የምልክ ምንድን ነው መሰለ ቤኪ፣ ማንነት ነው አካል ወይም ፐርሰን የምንለው ላይክ አንተ የምትለው ፊዚካል አይደለም። ፊዚካል ያ ባዲ ነው የሚባለው ያው እንደምናውቀው ጀነራሊ። እኔ እያወራ ያለሁት አንድ በደም የተረጨ ልብስ ስለተለበሰ ስለተጎናጸፈ የእግዚአብሔር ልጅ ስለተባለ ወይም ደግሞ ስሙ ቃል ስለተባለ ማንነት ስላለው ቃል ፊዚካል አይደለም እሱ። ፊዚካል ሰውነት አለው ሰውነት የለውም እያልኩ አይደለም፣ ግን ያው ፐርሰን እና ፊዚካል የተለያየ ነገር ነው ብዬ። እዛ ጋር ግን ብሎ ፐርሰን ብቻ። አሁን ከዛ በፊት ፐርሰን ሲባል ከፊዚካል አካል ሳይኖርም ፐርሰን የሚባል አባባል አለ። ያው እግዚአብሔር ፐርሰን ነው። ከዛ በፊትም እኮ በቃልነት እየነበረ ያለ ወይም ደግሞ በአዲስ ኪዳን ከመገለጡ በፊት ከመታየቱ ከመዳሰሱም በፊት ያው ፐርሰን ነው አይደል? ማንነት ያለው። አሁን እዚህ ቦታ ላይ የምናየው ፐርሰን ነው የምንለው ፐርሰን ግን ራዕይ ላይ የምናየው ፊዚካል አካል ያለው ፐርሰን ነው። እዛ ጋር ባዲ ያለው ማለት ባዲ ማለት ልክኛ ያለን ባዲ ያለው ሰው ግን ራዕይ ምዕራፍ 19ን ስናወራ ፊዚካል ባዲ ያለውን ፐርሰን ነው ስሙም የእግዚአብሔር ቃል ተብሏል ያለው። እሱ አሁን ፊዚካል ባዲ ወይም ደግሞ በደም የተረጨ ልብስ የተጎናጸፈው በእግዚአብሔር ቀኝ ያለው የእግዚአብሔር ልጅ ነው አይደለ? እሱ ማንነት ያለው በራሱ ማንነት ያለው ነው ወይስ ደግሞ ማንነቱ ሌላ ነው ጥያቄ። ገባ? ቃል ራሱ ማንነት ካለው እግዚአብሔር ደግሞ ማንነት ካለው ስንት ማንነት አለ እያልኩ። አሁን ራዕይም ላይ የምናየው አካል ፊዚካል አካል ያለው ፐርሰን ነው የምናየው። እሱ ነው የእግዚአብሔር ቃል የተባለው ስሙ የእግዚአብሔር ቃል የተባለው።
ከዛ በፊት ግን በፍጥረት ላይ በሚፈጥርበት ዓለሞች በእግዚአብሔር ቃል ተዘጋጁ በምንልበት ቦታ ላይ ግን በስምነት አይደለም እዛ ጋ የተቀመጠው። እዛ ጋ በኃይልነት በእውቀት በማስተዋል ሆኖ ነው የተገለጸው። ስለዚህ አካላዊ የሚባል ማስተዋል የለም፣ አካላዊ የሚባል እውቀት የለም፣ አካላዊ የሚባል ኃይል የለም። ስለዚህ በኃይሉ ፈጠረ፣ በእውቀቱ ፈጠረ እያለ ነው የሚያስቀምጠው። ስለዚህ በሚፈጥርበት ሰዓት ላይ እንደዛ ብሎ አስቀምጧል። የተቀመጠውን እንቀበላለን። ቃል ስጋ ከሆነ በኋላ ደግሞ አሁን ቃል የማይታይ አይደለም፣ የሚታይ ሆኗል። ስለዚህ አሁን ስሙ ምን ተብሎ ይጠራል? የእግዚአብሔር ቃል ተብሏል። የሚታይ ከሆነ በኋላ ስም ነው። ከዛ በፊት ግን እውቀት በሚል ማስተዋል በሚል ነው መጽሐፍ ቅዱስ የገለጸው። ኦኬ እሺ። ማለት ያው ስም የሚሰጠው ለማንነት አይደለም። ፈርስት ይህንን እንገንዘበውና ስም የሚሰጠው ማንነት ላለው እኮ ፊዚካል የሆነ ማንነት ላለው ለፊዚካል ሳይሆን ለፊዚካል ሳይሆን ለፐርሰን ሁሉ ማንነት ላለው ነገር ሁሉ ስም ይሰጣል አይደለም? ማንነት ላለው እንደሱ አይነት ነገር ካለ ፐርሰን ፊዚካል አካል ከመኖሩ በፊት ስሙ የእግዚአብሔር ቃል የተባለበት ቦታ አሳየን። ዝም ብለን እንደዚህ ከምንሽከረከር እኔ ማላውቀው አንቺ የምታውቂው ቦታ ካለ አሳየን። እሺ፣ ያው ስም ለአንድ ነገር ስም የሚሰጠው ማንነት ሲኖረው ነው። ሰው ማንነት ላለው ነገር ስም የሚሰጥ ከሆነ ማስረጃ ከጠየኩሽ በኋላ አሁን ማብራሪያ እኮ እሺ፣ አንዴ ላስረዳክና ከዛ አንተ የራስን ማስረዳ ትሰጠኛለህ። እኔ የእግዚአብሔር ቃል የተባለው ማንነት ላለው የተሰጠው ስም ነው። ይህ ማንነቱ ደግሞ የበግ ልብስ ወይም ደግሞ የበግ መጎናጸፊያ የለበሰው የእግዚአብሔር ልጅ ነው። ስለዚህ ይህ ቃል የሚለው ስም የተሰጠው ከዮሐንስ 1 ላይም ስናይ ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል የነበረው ወይም ደግሞ በመጀመሪያ በእግዚአብሔር ዘንድ የነበረው ይህ ቃል ምንድን ነው የጠየቅኩሽ? እስኪ ያው ረጅም ከመሄድ እየሄድን እኮ ነው። የጠየቅኩሽ ምንድን ነው? የጠየቀኝማ የእግዚአብሔር ቃል ወይም ደግሞ ቃል የተባለው ማንነቱ ለማንነቱ ነው ስም የተሰጠው የሚለው ነው። ሰው ለማንነት ስም እንደተሰጠ እያስረዳው አይደለም። ይኸውልሽ እየጠየቅኩሽ ያለሁት ፊዚካል አካል ይዞ ከመጣ በኋላ ስሙ የእግዚአብሔር ቃል የተባለበት ቦታ አግኝተናል። ራዕይ መጽሐፍ 19 ላይ አለ። ፊዚካል አካል ሳይኖረው በፊት ስሙ የእግዚአብሔር ቃል የተባለበት ቦታ አለ። የእግዚአብሔር ቃል ስም ተብሎ ኦኬ፣ በቃልነት የተጠራበት ሳሙኤል ላይ ሳሙኤል 3:21 ላይ ሳሙኤል ሁለተኛ ሳሙኤል 3:21 ላይ አለ። እሺ ቀንዲ ሚቲንግ ሁለተኛ ሳሙኤል መሰለኝ። ግድ የለሽም። የእግዚአብሔር ቃል በስምነት የመጣው አንድ ጊዜ ብቻ ነው። እሱም ፊዚካል አካል ከያዘ በኋላ ነው። ራዕይ ምዕራፍ 19 ነው። ከዛ በፊት የእግዚአብሔር ቃል በስምነት መጥቶ አያውቅም። እሺ አንዴ እንትን ልበል። እሺ ከ19 ጀምሮ ወይም ደግሞ ከ20 ጀምሮ ያለው እስራኤልም ሁሉ ኪዳን እስከ ቤርሳቤ ድረስ ሳሙኤልም ለእግዚአብሔር ነቢይ ይሆን ዘንድ የታመነ እንደሆነ አወቀ። እግዚአብሔርም ደግሞ በሴሎም ተገለጠ። እግዚአብሔርም በእግዚአብሔር ቃል ለሳሙኤል በሴሎም ይገለጥለት ነበረ። ስም የሚል ያለ ኖ
ስም የሚለውን አይደለም እያሳየው ያለሁት። እኔ እግዚአብሔር የምፈልገው ስም ነዋ። በእግዚአብሔር ቃል እየጠየቅኩሽ ያለሁት ስም ነዋ። ስሙ የእግዚአብሔር ቃል ተብሏል ስለሆነ ስም ተብሎ ከራእይ ፊዚካል አካል ይዞ ከመምጣቱ በፊት ስም ተብሎ የተገለጸበት የእግዚአብሔር ቃል ቦታ አለ ወይ? እሺ አሁን እዚህ ጋር እግዚአብሔርም ያለው ማንን ነው? እዚህ ጋር አሁን ወደዚህ ሌላ ሳሙኤል መጀመሪያ ያንን ስም ተብሎ ያለበት ቦታ ካለ እሱን አሳየኝና ከዛ በኋላ ወደ ሌላ እንሄዳለን። ስም ባሉ እኮ አይደለም እዚህ ጋር ማንነት ቃል ተብሏላ። የተባለው ማንነት ራእይ በሳሙኤል መጽሐፍ ጊዜ 19 ላይ ይኸውልሽ ኮሌክሽን መባል እንደ አለበት ዳይሬክት ማለት ወርድ ነው የተጠበቀው። እኔ ደግሞ ቃል ድሮም በሳሙኤል ጊዜ በሴሎም እግዚአብሔር ራሱ በቃል በኩል ይገናኛቸው ነበር። በቃል ማለት በልጁ በኩል ይገናኛቸው ነበረ እያለክ ነው ያለው። ሁሉማ እኮ በቃል ፈጠረ እያልኩሽማ ቃል አልነበረም እኮ የሚል ነገር የለኝም። ያ ቃል ግን በመፍጠሪያ ቃል ላይ ሲገለጽ በእውቀት በማስተዋል በኃይል በክንድ እየተባለ ተገልጿል። ስም ተብሎ እዚህ ቦታ ላይ እኮ በፐርሰን ነው የተገለጸው። ቤኪ አይተከዋል። እግዚአብሔርም ወይ አሁን አሳየኝና መጀመሪያ አንዴ ስም ተብሎ ግን የተገለጸ ከራእይ 19 ቃል ስጋ ሆኖ ፊዚካል ከመሆኑ በፊት የእግዚአብሔር ቃል ስም ተብሎ የተገለጸበት ቦታ አለ ወይ? ስም ሳይሆን የለ ቤኪ፣ ይሄን እናውቃለን። እኔ እናንተ እናውቃለን። ወልድ መንፈስ ቅዱስ አይደለ? እኔ አላውቅም። እኔና አንቺ እሺ፣ ቆይ እኔ ላስረዳህና ይሄ እሱንማ አውቀዋለሁ የሚለው ቃል የሚለው ነገር ከአዲስ ኪዳን ጀምሮ ፕሩቭ እንደሆነ እናውቀዋለን። ግን ደግሞ ከአዲስ ኪዳን በፊት ጊዜ ይፈጅብናል። ኮሌክሽን አሁን ዝም ብሎ መነጋገር እኮ ይኸውልሽ፣ እኔም የሆነ ነገር አለው አንቺም የሆነ ነገር መባባል እንችላለን። አሁን ማስረጃ ተጠየቀ። የእግዚአብሔር ቃል ስም ሆኖ የመጣው ቃል ስጋ ሆኖ ፊዚካል አካል ከያዘ በኋላ ነው ስም ሆኖ የመጣው እንጂ ከዛ በፊት ስም ሆኖ መጥቶ አያውቅም። ስም ሆኖ መጣ እኮ አይደለም ቤኪ ያልኩ፣ ማንነት ነው። ለማንነት ስም እንደሚሰጥ እናውቃለን። ማንነት ከሌለ ስም የለም። የእግዚአብሔር ቃል ስም የተባለበት ቦታ አለ ወይ? ፊዚካል አካል ከመምጣቱ በፊት የእግዚአብሔር ቃል ስም ሆኖ የመጣበት ቦታ አለ ወይ? ከስም ማንነት አይቀድምም። ተው ቤኪ፣ ከስም ማንነት ይቀድማል። ቃል የሚባል ማንነት እንዳለ እኮ አሁን አሳየው ሳሙኤል ላይ መጥቼ ቃል የሚባል ማንነት አሁን ዝም ብለን እንትን ሆነ ክርክር እንዳናደርገው ሌሎች ጥያቄዎችም ስላሉኝ ብጠይቅ ይሻላል። ለዛ ነው ያልተቀመጠው እኮ አንድ ነገር ራሱን የቻለ ፐርሰን ሲሆን ስም ይሆናል። ፐርሰን ሲሆን ስም ይሆናል። ለዚህ ነው ፊዚካል አካል ከያዘ በኋላ ነው መጽሐፍ ቅዱስ አምጥቶ አሁን ስሙ የእግዚአብሔር መጽሐፍ ቅዱስ እኮ ምንም ሊሳሳት አይችልም እኮ አይሹ፣ በጥንቃቄ ነው የተቀመጠው። ከዛ በፊት ሺህ ጊዜ ብትፈልጊ ብታገላብጪ አታገኝም። ፊዚካል አካል ሆኖ ከመጣ በኋላ ስም ሆኖ መጣ ቃል። ከዛ በፊት ግን እውቀት ሆኖ ጥበብ ሆኖ ማስተዋል ሆኖ ነው የምናገኘው። ስለዚህ እግዚአብሔር በቃሉ ፈጠረ የሚለውን በእውቀቱ ፈጠረ፣ በኃይሉ ፈጠረ፣ በማስተዋሉ ፈጠረ እያለ መጽሐፍ ቅዱስ ያመጣል። ስለዚህ ከዛ በፊት ቃል የሚለውን ነገር በዚህ መልኩ ነው። ኃይል የሚባል አካል፣ እውቀት የሚባል አካል አለ። እውቀት አካል ነው። ማስተዋል አካል ነው። ቃል የእግዚአብሔር ልጅ እንደሆነ በመጽሐፍ ቅዱስ ላይ ይናገራል። ኃይል እውቀት ግን ያ መግለጥሽን እኮ ነው ስጠይቅሽ እውቀት አካል ነው ወይ ስልሽ የእግዚአብሔር ልጅማ አካል ሆኖ ቃል ስጋ ሆኖ ተመጥቷል እኮ። እውቀት አካል ነው ወይ ነው ያልኩሽ። እውቀት አካል አይደለም፣ ማንነት አይደለም። ኦኬ። ማስተዋል አካል ነው አይደለም። እግዚአብሔር ግን በማስተዋል ነው የፈጠረው ይላል። በአካል አይደለም ማለት ነው የፈጠረው። እውቀት የሚባል አካል የለም። በእውቀቱ ፈጠረ ስላለ አንድ እውቀት በሚባል አካል አይደለም የፈጠረው። ማስተዋል ብሎ ያመጣዋል። ማስተዋል የሚባል አካል የለም። ቃልንም እኮ ማለት ቤኪ ቃልም እኛ እንደ ሌላ እንደ አሁን እንዳልከው ስለምንረዳው ስለነበረ ዮሐንስ ያህን ይመስለኛል ፕሩቭ ያደረገልን ቃል
የሆነ እኛ እንደምንለው ንግግር ወይ የሆነ ነገር እንዳልሆነ ቃል ማንነት እንደሆነ የእግዚአብሔር ልጅ እንደሆነ ዓለማት በቃሉ ወይም በልጁ እንደተፈጠረ ነው። ያን ለማስረዳት ይመስለኛል መጽሐፍ ቅዱስ ያን የተጠቀመው። ግን አሁን ያን ጥያቄን ልጨርስና አንድ ጥያቄ ጠይቄ መዝሙረ ዳዊት ላይ ዮሐንስ ቃል ብሎ ያንን ቃል በነበረ ጊዜ ልጅ ነበረ ብሎ ጠቅሶ አያውቅም። አይ ዮሐንስ ምን ብሎ ተናገረ መሰለክ? የደም ልብስ የተጎናጸፈው ያ በጉ ስሙ ቃል ነው አለን። ኮሌክሽን ምን እንዴት በምን አማርኛ እንነጋገር? በጉማ ተባለ አልኩሽ እኮ እሱን ስንት ጊዜ ነው? በጉ እኮ ፊዚካል አካል ነው። ፊዚካል አካል ከሆነ በኋላማ ስሙ የእግዚአብሔር ቃል መባሉ እኮ አለ አልኩኝ። እድል ሰጠውሽ እኮ እንድታሳይኝ እኮ። እሺ ከዛ በፊትም ፊዚካል አካል ከመሆኑ በፊትም ቃል ስም ተብሎ የመጣበት ቦታ ካለ አሳየኝ ብዬ እድል ሰጠው። የለም እንዲሁ ዝም ብለን የግዴታ አንድ ጊዜ ስላልኩኝ የግድ እያልኩ መቀጠል አለብኝ ካልሽ እንግዲህ መብት ነው ያንቺ። እሱን ማክበር አለብኝ መብትሽን። ግን በእግዚአብሔር ቃል ላይ የለም። እሺ ቤኪዬ ልቀበልክና አንድ ጥያቄ ብቻ ከይቅርታ ጋር ጠይቄክ በጣም ጥያቄ ተፈጠረብኝን። ጥሩ ነው ተመልሶልኛል። እዚህም ውስጥ ያሉት ሰዎች ተመልሶላቸዋል ብዬ አስባለሁ። አንድ የመጨረሻ ጥያቄ ልጠይቅህና በመዝሙረ ዳዊት ላይ ልውጣ። መዝሙረ ዳዊት ምዕራፍ 2 ላይ ያለውን ጥቅስ ነበር ልጠይቅህ የነበረው። መዝሙረ ዳዊት ምዕራፍ 2 ላይ አሕዛብ ለምን ያጉረመርማሉ? ወገኖች ስለምን ከንቱ ይናገራሉ? የምድር ነገሥታት ተነሱ፣ አለቆችም በእግዚአብሔር እና በመሲሁ ላይ እንዲህ ሲሉ ተማከሩ። ማሰሪያቸውን እንበጥስ፣ ገመዳቸውንም እንጣል። በሰማይ የሚኖር እርሱ ይሳለቃል፣ ጌታም ይስቃል፣ ጌታም ይሳለቅባቸዋል። በዛ ጊዜ በቁጣው ይናገራል፣ በመዓቱም ያውካቸዋል ይላልና እዚህ ጋር የምጠይቅህ እግዚአብሔርና መሲሁ የሚለው ስላልገባ። ያ እሺ ምንድን ነው እዚህ ላይ የአንቺ ጥያቄ? ማሰሪያቸውን እንበጥስ ያሉት እግዚአብሔርና መሲሁ፣ እግዚአብሔር ማን ነው? መሲሁ ደግሞ ማን ነው? እዚህ ጋር ዳዊት የጻፈው እግዚአብሔር እና መሲሁ ስንት ፐርሰንት ናቸው? ማን ናቸው የሚለውን ስላልገባኝ። ኦኬ አሁን አንቺ ጥያቄሽ በደንብ እንዲገባኝ በዚህ ጊዜ አሁን ዳዊት በሚናገርበት ጊዜ ላይ ትንቢታዊ ነው ይሄ ነገር ብለሽ ነው የምታስቢው ወይስ በዛ ጊዜ ነው ይሄ ጥያቄ የተፈጠረው ብለሽ ነው የምታስቢው? ያው መሲሁ በአዲስ ኪዳን ላይ እንደተገለጠ ይታወቃል። ግን ዳዊት በምን አይነት ሞቲቭ እንደጻፈው አላቅም። በራእይ ይሁን በምን ይሁን አላቅም። ግን እዚህ ጋር እግዚአብሔርና መሲሁ ብሎ ያስቀመጣቸው ማን እንደሆነ ግን አልገባኝ። ማለት ሁለት ናቸው፣ እግዚአብሔር እና መሲሁ። ከዛም ደግሞ ሲናገሩ እንበጥስ፣ ተማከሩባቸው። ሶ እንደ 2% ነው እያወሩ ያለው እና እዚህ ጋር ጥቅሱን ማለት እዚህ ጋር ሲጽፍ ዳዊት የተናገረውና እሱን ስላልገባኝ ነበረ የጠየቁት። ተማከሩባቸው አይልም፣ ተማከሩ ይላል። ስለዚህ ተማካሪዎቹ ናቸው እንጂ ብዙ የተማከሩባቸው እግዚአብሔርና መሲሁ ግን የተለያዩ አካላት ናቸው አይደለም። እግዚአብሔርና መሲሁ እንዴት ነው የሚኖረው የሚለውን ማወቅ ከፈለግን አሁን መሲሁ የሚለውን እንግዲህ ይሄ ትንቢታዊ ነው። ምክንያቱም ያንን የምናውቀው ለምንድን ነው? የሆነ ከዘላለም በፊት እንደዚህ ሆኖ የነበረ ማለት አይደለም። መሲሁ ከዘላለም በፊት መሲህ ተብሎ አልነበረም። በዛ ላይ ደግሞ ይህንን የሚያደርጉት እነማን ናቸው ነው የሚለው ቁጥር 1 ጀምረሽ ስታነቢ አሕዛብ ናቸው። ስለዚህ አሕዛብ ከዘላለም አልነበሩ። ወገኖች ለምን ያጉረመርማሉ ይላል፣ የምድር ነገስታት ይላል። ስለዚህ እነዚህ ሁሉ በኋላ ላይ ሰው የሚባል ከተፈጠረ በኋላ የተፈጠረ ሀሳብ
ወይም ጥያቄ መሆኑን እናያለን እንጂ ከዘላለም እግዚአብሔርና መሲህ ሆነው እግዚአብሔርና መሲህ የሚባሉ አካላት ነበሩ ማለት አይደለም። ስለዚህ ይሄ ጉዳይ የሚያወራልን ያው የአዲስ ኪዳንን ጉዳይ ነው የሚያወራው። ዳዊት በመንፈስ ነው፣ መጽሐፍ ቅዱስ ዳዊት በመንፈሱ ተናገረ ወይም በመንፈስ ቅዱስ ተብሎ ስለተጻፈ በአዲስ ኪዳን እግዚአብሔርና ክርስቶስን እንዴት ነው የሚያመጣው የሚለውን ማየት እንችላለን። ለምሳሌ ሁለተኛ ቆሮንቶስ ምዕራፍ 5 ላይ ብትሄጂ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ላይ ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው ይልና እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታረቅ ነበርና ይላል። ስለዚህ እግዚአብሔር በማን ሆኖ ነው የምንለው? በክርስቶስ ጋድ ኢን ክራይስት ይላል። ስለዚህ በተለያየ አካል ሆኖ ሳይሆን እግዚአብሔር ክርስቶስ በሚባለው አካል ውስጥ ሆኖ ዓለሙን ከማን ጋር ነበር የሚያስታርቀው? ከእነርሱ ጋር አይደለም የሚያስታርቀው፣ ከራሱ ጋር ነው። አሁን እግዚአብሔርና ክርስቶስ የሚባለው ሁለት የተለያዩ አካላት፣ ሁለት የተለያዩ ፐርሰኖች ቢሆኑ ከራሱ ጋር አስታረቀ ሊባል አይችልም። አንደኛው አካል ከሌላኛው አካል ጋር ነው ያስታረቀ። እዚህ ላይ ግን እግዚአብሔር በክርስቶስ ስለሆነ ጋድ ኢን ክራይስት ስለሆነ በዛ በክርስቶስ በሚባለው ሰውነት መሞት፣ ደም መፍሰስ በሚያደርገው ብዙ መስዋዕቶች እግዚአብሔር ይታረቀን ነበር ማለት ነው። ያው ከራሱ ጋር አስታረቀን፣ ከአብ ጋር ማስታረቀን ይላል የእግዚአብሔር ቃል። ያው ግን ከራሱ ጋር አስታረቀንና በክርስቶስ ውስጥ ሆኖ በክርስቶስ ሆኖና በክርስቶስ ውስጥ ሆኖ የሚለው ቃል ይለያያል። ቅድም ሲጠቀም በክርስቶስ ውስጥ ሆኖ ከራሱ ጋር አስታረቀ ብላል ማለት እንግሊዝኛውን ቃል ጋድ ኢን ክራይስት ይላል የሚለውን ነው ውስጥ ያልኩት እንግሊዝኛው ላይ። ይህን ካልክ ግን ኢየሱስ ክርስቶስ ስጋን አዘጋጀህልኝ ብሎታል። ይሄንስ እንዴት እንትን ልትለኝ ማለት ስጋን አዘጋጀህልኝ ብሏል አይደለም? ስጋን አዘጋጀህልኝ። አላለም። እሺ ላንብብል።